ሰላም ወጣ እንደምን አለ ቃጥል ትክክል ነው። አንተ እኔም ከዚህ በፊት ብዙ ጊዜ ገብቻለሁ፣ ቃሌን ሰጥቻለሁ። ከዚህ በፊት አንተ የምትላቸው ነገሮች በሙሉ እየተፈጸሙ የሆኑ ያሉ ነገሮች ናቸው። እንዲያውም አሁንስ በቅርቡ አሁን ከሰዓታት በፊት የሰማሁት ዜና አለና በጉርሻ ቲዩብ ላይ የሰማሁት ዜና አለ። አዶናይ ታስሯል የሚባል ነገር አለ። እውነት ነው ውሸት ነው? ከዚህ በፊት አንተ የተናገርከው ነገር ነበር በአዶናይ ዙሪያ ታያላችሁ የሚል ነገር ነበር እና ያንተ ቃላት ያንተ አባባሎች በሙሉ እየሆኑ እየተተገበሩ ያሉ ነገሮች ናቸው። በተለይ ደግሞ ኢሱ ከአማራ ጋር ያደረገው ከፋኖ ጋር ያደረገው አማራ ማለት አንችልም ከፋኖ ጋር ያደረገው ቅርኝ ሰጠበት የሄደበት እንትን በትክክል ከዚህ በፊትም ሻዕቢያ እያልክ ስታነሳ ነበር። የኤርትራን ህዝብ እንኳን ሳትነካ ማለት ነው። ህወሓትንም አስረግጠህ ነግረዋል። የትግራይ ህዝብ አስከብረ እየተናገርክ ማለት ነው። እና አማራንም ትረግጠዋለህ። ስትረግጠው አማራውን ህዝቡን አይደለም እኔ አውቃለሁ እንዲነቃ እንዲባንን ህዝቡንም የማንቂያ ደወል ነው እየሰጠው የቆየው። በተለይ ደግሞ በፋኖ ዙሪያ እየተደረገ የነበረው ነገር በሙሉ ተፈጽሞ አይተነዋልና አንተ ትክክል ነህ ሞጣ። በዚህ ቤት አሁን እኔ በቃ ጀስት ሪያሊቲው እየተፈጠረ እስከመጣ ድረስ ሪያሊቲው እየመጣ እስከሆነ ድረስ ሞጣን አለማድረግ እኔ አሁን ብዙ ጓደኞች አሉኝ። የሚገርም ነገር በአንተ ዙሪያ ከዚህ በፊት እንትን ሲሉ እንዴ አሁንማ ሂዝ ስማርት የሚሉ ሰዎች ማለት ነው። እውነቱን እያመጣው ነው። እንዴት ነው የሚናገረው? ቅኔ ነው ንግግሩ ይሏል። እና ይሄ ሚዲያ ሳፖርት መደረግ ያለበት ሞጣ ቀራኒዮ ለአማራ ብቻ ሳይሆን ለኢትዮጵያ ጭምር እውነተኛ መረጃ ይዞ የሚመጣ ሚዲያ ነውና በዚህ መጥቶ ሳፖርት እና ትግሬ ቢሆን ትግሬ መጥቶ በዚህ ሚዲያ ይመስክር ነው። እኛ እኮ የትግሬ ጠላት የለንም። የህወሓት ጠላት እንጂ የሻዕቢያ ጠላት እንጂ የኤርትራ ህዝብ የትግሬ ህዝብ ጠላት የለንም እኮ አማራዎች። ባይዘው የኦሮሞ አንድም ጠላት የለውም ለአማራ ብታምኑም ባታምኑ። ስለዚህ ትግሬ ሆኖ ስለተናገረ ለምን አባት ትጠለዋለህ? ለምን ትግሬ ትጠለዋለህ? ትግሬ ስለሆነ ይሄን አባባለ ነው። አሁን ብዙዎቹ አንተ አማራ የጎጃም ሰው እስከሆንክ ብቻ ኦሮሞዎች በድፉኑ የሚጠሉ አሉ፣ ጀጅ የሚያደርጉ በሙዚቃ እናጅብ አንተ ትግሬ። ይሄማ የሚፈለግ ትግሬ ነው። ይሄ የናሉላ አባነጋ የሚባል ታላላቅ ትግሬዎች ማህፀን ያፈራው ነው። ተመልከቱ። ይሄን እንደውም ሰለሞን እስኪ እንጋብዘው። መጥላት የለብም። ዘፈኑ ወደህ ትግሬን መጥላት አይችልም። እኔ ትግሬ የትኞቹን መሰላችሁ ምጠላቸው? እነዚህ በትግራይ ህዝብ የትግራይ ህዝብ ከኢትዮጵያ ከአማራ የለዩ በትግራይ ህዝብ ስም ወርቅ ያሸሹ አውሮፕላን እንደ መድፍ የሰረቁ እነዚህ ደንቆሮ የተማረው ትግሬ እያለ በትግል ስም መጠው ጀጋኑ እያሉ እነሱ ግን አዲስ አበባን ወረው ፎቅ የሰሩ ትግሬው ደግሞ እንተ አይ እንዳትበል ተብሎ በኦሮሞቹ ሁሉ ሲባረሩ አይቻልም። ስለዚህ እኛ የምንጠላው የትግሬን ፖለቲከኛና ሌባውን ነው እንጂ ትግሬ ህዝብ መቀጠል አለበት፣ ኤርትራ መቀጠል አለበት። ነገ ኤርትራ ሊቀላቀል ይችላል። አሮን ኬር ኦሮሞን እንዴት ትጠለዋል? ህወሓትና ሻዕቢያ ገብቶ በኦሮሞ በኢትዮጵያዊው ናፋቂ ህዝብ መካከል ገብቶ ሐውልት ስላቆመ ኦሮሞዎች ናቸው ያቆሙ ብለህ ካሰብክ አማራ ተሳስተሃል። ዳስናት ፖለቲካ። ስለዚህ እኛ ጠላታችን ህዝብ አይደለም። ጠላታችን ተደራጅተው አማራን ለማጥፋት ሌት ተቀን የሰሩ አሁንም በመስራት ያሉ ለትግሬ ህዝብም ሰቆቃ የሆኑ ወያኔ ሻዕቢያ ይሄ ኦነግ የሚባል ኦሮሞን የማይወክል ደድ ትክክለኛው ፋኖ ከትክክለኛው ትግሬ ጋር አይጣላም። ትክክለኛው የእውነተኛው ነፃ አውጭ ፋኖ ከኦሮሞች ጋር አልተጣላም። የኦሮሞ ደም የኔ ደም ነው ሲል ጎንደሬው ፋኖ ይሄው መቀሌ ሸሽቷል ወያኔ። ስለዚህ እኛ የህዝብ ጥላቻ የለብንም። ሰላም ኢትዮጵያ ኒውትን አንሳ። ሰላም ጋሽ ሞጣ ተናስተል ይቀጥል። እንዴት ነህ? ሰላም ነው።
ቀጥል። ለምንድን ነው ፊትን የሸፈንከው? ጥቁር ሰው ነኝ ሞጣ። እኔ በጣም ነው የምወድ በጣም ነው ማከብርሽ። ዓመት ኖራባት። አገር ቤት የምትኖረው? አይደለም ካልወልክ አውርድ አትፍራ። እዚህ የሚያውቁ እንትን አለው እዚህ አለውበት። ኦኬ ችግር የለውም። ቀጥል። ወታደር ስለሆንኩኝ በጣም ጥሩ ቀጥል። በጣም ነው የምወድ በጣም ነው ማከብርህ አባትሽ። ዓመት ኖርልን። እንደው የምትለው በሙሉ ትክክል ነው አባት። ቴንኪ ወንድማችን አመሰግናለሁ። ይመቻችሁ። ማክሪያና ሰላም። ታብታብ አድርጉ፣ ኮፕሊንክ አድርጉ፣ ሼር አድርጉ ጋይስ። ሞጣዬ እንዴት ነህ? ሰላም ብያለሁ። ቀጥል። አለህልኝ ሞጣዬ። ከየት ነው? ሚስጥር ላድርገው ሞጣዬ። ሚስታይ አገር ቤት ውጭ ሀገር ወይ ነው? አገር ቤት እሱ ነው ያለ። ጎጃም ጎንደር አያስፈልግም። አገር ቤት ነኝ። ውጭ ሀገር ነኝ። ውጭም ውጭ ላይ ነው። ጅቡቲ ራሱ አገር ቤት ነው። ጅቡቲ ራሷ ውጭ ነች። አገር ቤት ነው ሞጣዬ። ዲያስፖራ ነኝ አላለም አንዱ። ኡጋንዳ ቁጭ ነው ይጻጻፈኛል። አየህ የት ነው ያለው አልኩት። ተመስገን ይባላል። ለ5 ዓመት ሲጻፈ ከርሞ የት ነው ብሎ አንድ ቀን በቪዲዮ ቦግ ያደርግልሃል። አገሩ አፍሪካ መሰለኝ። ምንድነው ያገር ለዋለው? ኡጋንዳ ነው። አየው የኡጋንዳ ዲያስፖራ ለ7 ለ5 ዓመት ሲያታልል። ቀጥል። ለማንኛውም የምትናገረው ሞጣዬ ሰላም ነህልኝ አይደል? ሰላም ነኝ። በጣም አክባሪ ነኝ። በጣም የእውነት ነው የምነግርህ። ኢትዮጵያ ውስጥ ያሉ መላው ኢትዮጵያኖች ባንተ ነው የሚዝናኑት። ባንተ ፖለቲካ ነው እውነትን የሚቀበሉት። ካንተ ነው እውነትን የሚቀበሉት። በገጠር በከተማ ሳይቀር ያንተ አክባሪ ብዙ ነው። እኔ እንደ መረጃ የምነግርህ ማለት ነው። ያለን ወደ አገር ቤት አዎ፣ ገጠር ሁሉ በስራ ምክንያት በየሀገሩ ዞራለሁና ያንተን ስም ያነሳሉ ብዙዎች። እና ሞጣዬ ያንተ የምትከበር ሰው ነው። ከዚህ በፊትም አስገብተህ ታውቃለህ። ሰሞኑን አዳማ በተፈጠረው በጋዜጠኛው ጉዳይ አማራ ክልል ላይ ቢሆን የነፍጠኛ ሴራ ነው ተብሎ ነበር የሚዘገበው። ይሄ በመቀመጫው የላከው ሰው እየተባሉ አማራ ክልል ቢሆን የሚሆነው የነፍጠኛ ሴራ ኮሪ ማስታውሰው ሀክ ተደርጌ ነው ብሏል። ውሸት ነው። እኔ አይቲ ባለሙያ ነኝ። ሀክ የተባለው ነገር ውሸት ነው። የአንድን ሰው ፌስቡክ ሌሎች ሊያረጉ አይችሉም። የባንክ አካውንት አይደለም ወይ ደግሞ ኢሜሎች ናቸው። ብዙ ጊዜ ሀክ የሚደረጉት የባንክ ሲስተም እና ኢሜሎች ናቸው። ለምን ኢሜል ሀክ ይደረጋል? በጣም የተለያዩ መረጃዎች፣ ለምሳሌ የኢትዮጵያን መንግስት ብትቃወም የአሜሪካ መንግስት ከጠረጠረ ሀክ ያደርጋል። ያውን በመንግስት ደረጃ ቱል ሱፐር ፕሮፌሰሮች ናቸው ያን የሚያደርጉ እንጂ የአንተን አንድ ተራ ጋዜጠኛ መቀመጫውን ለኦንላይን ላይ የሚልክ በፍጹም የሱ ፌስቡክ ሀክ አይደረግም። ያንን አስታውሳለሁ። ይሄ ነገር አሁን ሲደገ ግን ለምን መሰለ አንድ ምንድነው የሚባለው የሆነ ዘጋቢ ፊልም አስመስሎ የመጣ ጓደኛው አላየው። የኢትዮጵያ ህዝብ ደግሞ በጣም ጅል ስለሆነ አይ ይሄ ነገር ውሸት ይሆናል። ያ ዘጋቢ ፊልም ለምን ሊሰራ ትምህርት ቤት ሲሄድ ያሳያል፣ ከእናቱ ጋር ሲሄድ ያሳያል፣ ኮምፒውተር ላይ ተቀምጦ ያሳያል። ያንን ራሱ ልጁ ዳታውን ሰጥቶ አሳልፎ ይሄን ነገር ተናገርልኝ ብሎ የሰጠ ይመስለኛል። ኦልሬዲ እኔ 100% ነው ልል አልችልም። ቡሽቲ ነው ማለት አልችልም። አላየውም። ግን ከትራክ ሪከርዱ ሳይ ትንሽ 75% ወደ ቡሽቲነት ይጠጋል ብያለሁ። አለባበሱ ይቺ ነገር ፊቱን የሚያረጋት ነገር የወንዳ ገረዶች ባህሪ ናት። ቀጥል እስቲ። እና ሞጣዬ ካንተ ከዚህ በፊት በሰማነው መረጃ አማካኝነት ከነ ድምፁ ሳይቀር ከነ ሁሉም ነገር ሳይቀር አንተ ያልከው ነው በተግባር የሆነው ማለት ነው። እና ብዙ መረጃዎችን ካንተ ስንሰማ የእውነት በጣም ክብር ይሰማናል። ኦኬ ፈልጌ ነው ይሄ ጋዜጠኛ ይሄ ድርጊት የተፈጸመበት አማራ ክልል ቢሆን የነፍጠኛ ሴራ ነው ተብሎ ነበር የሚነገረው። ዓለም አማራ እንደዚህ የሆነ ይባል ነበር እንጂ ኦሮሞዎች አያስተኙንም።
ትግሬዎች የትግሬ ወያኔና የኦሮሞ ኦነጎች እነዚህ ብልጽግናዎች አማራ መቀመጫውን ተደፈረ ብለው እሪ ነበር የሚሉ። አሁን ግን ኦሮሞ ስለሆነ ምንም አልተራገበም። አንደኛ ልጁ በዘሩ ያው ትግሬ ስለሆነ ዘሩ አይራገብም። አማራ ቢሆን ኖሮስ ያዳደረከውን እኔን አታስታውስም? ሞጣ ቀራኒዮ ትልቅ መቀመጫ ይዞ ሆቴል ገብቷል ብለው አቀናብረው ምን ብለው ሴት አምጥተው ምናምን ሞክረው ነበር። ሌላ ቪዲዮ እያደረጋለን ብለው አምጡ ቢባል ከየትም ሊመጣ አልቻለም። አየህ ፖለቲከኛ ስትሆን አፍህን አስፍተው አጣመው ለጥፏል። እኔ ምንም አይዶን ኬር እንደዚህ ያረገ ብዬ እኔ ማንንም እስካላረኩ ድረስ አልፈራም። ገብቷል? አብሎግ የሚል አብሎግ አንድ ወንድማችን እየተደወለበት ቫይበር ነው። ከታች አዋርቶ ይመለስ። አብሎግ ወይ ሰላም ነው፣ እንዴት ናችሁ? ሰላም ቀጥል። ስላስገባኝ አመሰግናለሁ። እኔ ይቅርታ አድርግልኝ። ሞጣ የሚለው ስም ለአንተ ሳይሆን ነብዩ ቢባል በጣም ደስ ይለኛል። ነብይ ማለት የወደፊት የሚተነብይ ነው አይደል? በቃ ከሁለት ዓመት በፊት የተናገረው ዳንሳና ዳዊት ሞላልኝ ወንድሜ፣ እነ እስራኤል ዳንሳ እነ እዩ ጩፋ እነ ዳዊት ሞላልኝ ወሰዱብና ነብይማ እንዴት አድርጌ ልውሰድ? አሁን ፕሮቴስታንት ወረረው የሸርሙጣቂት እየደበደበ ነው እሱ ነብይ የተባለ እንጂ ዮናታን ላይ ተዋል ትልቅ ጡት ላይ እጁን ጭኖ ሲጸልይ ክላበለው ያዝም ብሎ ሸታታ ብሎ የብልጽግና ዳይፐር ነው እሱ። ክላበለው እቺ አማራ ማርያም ምሬ እኮ ነው ኃይለኛ ነፍጠኛ ክላበለው ቀጥል my friend my brother go ahead man ነብይ ነህ መቤቴን ነው የምልህ ነብይ በቃ ከ3 ዓመት በፊት የተናገርከው ዛሬ ሪል በቃ ኦን ታይም እየተደረገ ነው መቤቴን ነው የምልህ ማርያም ፋኖ ይበተናል ያልኩትስ እንዴት አያችሁት? ክላበለው እዛ የሰፈር ሸታታ ከርሳም በለው ዝም ብሎ አሁን አሳልፎ ሽጦታል ትግሉን። ይመችሽ ያራዳል ይመችሽ ማርያም ነው ግን አሁን በእውነት ከአንድ ደንበጫ አረቄ ጋር ይሄኛው ደንብዬ ምንት ነው አንድ ኮንዳ አረቄ በእውነት ከአንድ ኪሎ ለውዝና ከሁለት ሱባጫት ጋር ይረስህ ወንድሜ በእውነት ብያለሁ። ቀጥል ይመች በእናትህ እግዚአብሔር አሁን ወጣቃምበት አንድ ጥያቄ ግን አብረን እንድመልስልኝ እፈልጋለሁ። ሞጣ እውነት እኔ ጎጃም ልጅ ነኝ፣ ግን ምን አለ መሰለህ አሁን አማራ በታሪኩ በጣም ተዋጊ ህዝብ ነው፣ በጣም ጀግና ኩሩ ህዝብ ነው። ገብቶሃል? እኔ በጣም ሁሌ ያመኛል። አሁን ሌላው ኦሮሚያ ክልል ምድር፣ ደቡብ ምድር ሁሉም አሁን ኢትዮጵያዊ ነው፣ ግን የኢትዮጵያን ብሔራዊ መዝሙር ከአማራ ውጭ የሚያውቁ የለም። በእውነት ነው የምነግርህ። ዩኒቨርሲቲ እኔ በጣም ታሪክ ነው ያልኩት። በቃ ማለት አንደኛ እንደው ኢትዮጵያ ብሎ ለአማራ አደራ ኢትዮጵያን የሰጠው ማን ነው? ሲቀጥል ደግሞ መሪ አልባ የአማራ ህዝብ ኮረቻ ያደረጉ ማለት ኮረቻው